ቀዳሚ መረጃችን ከታሪፍ በላይ ተሳፋሪን ሲያስከፍሉ የነበሩ ግለሰቦችን ይመለከታል። እርምጃ ተወስዶባቸዋል። ከነዳጅ ጋር በተገናኘ እንዲሁ አደጋም ተከስቶ ነበር። ለጥንቃቄ እንዲሆናችሁ የቦቴ ላይ የተከሰተውን አደጋ በምስል አስደግፈን እንነግራችኋለን። ጥንቃቄ እንዳይለያችሁ። በቀጣይነት የፌደራል ፖሊስ ባካሄደው ጠንካራ ኦፕሬሽን ከ90 ሚሊዮን ብር በላይ የዋጋ ግምት ያለው የተባለ የኮንትሮባንድ ዕቃ ተይዟል። የት ነው የተያዘው? የምትሰሙት ነው። በባሏ ላይ የፈላ ውሃ የደፋችው ሴት መነጋገሪያ ሆናለች። ግለሰቧ በብረት ድስት ያፈላችውን ውሃ ባለቤቷ በተኛበት በላዩ ላይ በመድፋት ከአንገቱ እስከ ጀርባው ድረስ ከፍተኛ ጉዳት ነው ያደረሰችበት። ይሄን ያለው ፖሊስ ነው። ዝርዝር መረጃ ይዘናል። ኦሞክራዝ ቁጥር 2 ስኳር ፋብሪካ ያለበት ውስብስብ ችግር ካልተፈታ ለግንባታ የፈጀውን 341 ሚሊዮን ዶላር ብድር ለመክፈል እንደሚቸገር ፓርላማው አሳሰበ። የምንመለከተው መረጃ ነው። በመጨረሻም 2 ልጆቹን በመግደል የተከሰሰው ኤርትራዊ ፍርድ ቤት ቀርቧል። እንደምንላችኋል። ይህ አሃዱ ኒውስ ኤንድ ፖለቲክስ ነው። ለእናንተ የተመረጡትን መረጃዎች ብቻ እናደርሳለን። ለዛሬ ለሚያዝያ 28 ዕለተ ረቡዕ ያዝናቸው መረጃዎች ለጥቂት ደቂቃዎች ከኔ ጋር ስትሆኑ ትሰማላችሁ። አዘጋጅቼ የማቀርበው ናርዶስ አለማየሁ ነኝ። ቤተሰቦቻችን ሰብስክራይብ አድርጉ። ቦዲቲ ከተማ ውስጥ ከታሪፍ በላይ ተሳፋሪን ሲያስከፍሉ የነበሩ ሰዎች አሉ። የህዝብ ትራንስፖርትና የባጃጅ አሽከርካሪዎች ላይ ናቸው ነው የተባለው። እነዚህ ላይ እርምጃ ተወስዷል። በወላይታ ዞን እንግዲህ የቦዲቲ ከተማ መንገድና ትራንስፖርት ከፖሊስ ጽሕፈት ቤት ጋር ተቀናጅቶ ከታሪፍ በላይ ተሳፋሪን ሲያስከፍሉ በነበሩ የህዝብ ትራንስፖርትና የባጃጅ አሽከርካሪዎች ላይ ህጋዊ እርምጃ መውሰዱን የተገኘው መረጃ ያሳያል። የህዝብ ትራንስፖርት የሚሰጡ የመኪናና የከተማ ታክሲ ባጃጅ አሽከርካሪዎች መንግስት ለህብረተሰቡ ጥቅም ሲል በነዳጅ እጥረት ላይ ማስተካከያ ባደረገበት በዚህ ጊዜ ተሳፋሪ ነዳጅ የለም በማለትና በማታለል በማጭበርበር ከታሪፍ በላይ ማስከፈል መቻላቸው ወንጀል ስለሆነ ፖሊስ አረጋግጦ ህጋዊ እርምጃ እየወሰደ እንደሚገኝ የታወቀው መንግስት የነዳጅ እጥረትን ለመቀነስ በወሰደው እርምጃ እንግዲህ ችግሮች መቀረፋቸውንም ህብረተሰቡ ተገንዝቦ ከታሪፍ በላይ እንዳይከፍሉ ማሳሰቢያ የተሰጠ ነው የሆነው። ህግን በመጣስ በግድ ለማስከፈል የሚታተር አሽከርካሪ ከተገኘ ደግሞ በአስቸኳይ ጥቆማ እንዲሰጥም ተጠይቋል። በእናንተ አካባቢ እንደዚህ የሚያደርጉ ግለሰቦች አሉ ወይ? አስተያየት መጻፊያው ላይ ሀሳባችሁን አስቀምጡልን። ከነዳጅ ጋር በተገናኘ ሌላኛው ዜናችን ደግሞ ለጥንቃቄ እንዲሆናችሁ ነው ይሄን የምንነግራችሁ። በእርግጥ በነዳጅ ጫኝ ቦቴ ላይ የእሳት አደጋ ተከስቶ በህብረተሰቡ ጥረት ማጥፋት ተችሏል። ምን አይነት አደጋ ነው የሚለውን ተከታትለን እንመለስ። ይሄ ሆኖ የተመለከታችሁት አደጋ በምዕራብ ሐረርጌ ዞን ጉምቢ ቦርደዴ ወረዳ ከጅቡቲ ነዳጅ ጭኖ እየተጓዘ ያለ የሰሌዳ ቁጥሩ 68633 የሆነ የነዳጅ ጫኝ ተሽከርካሪ ነው። ቦቴ ነው። የእሳት አደጋ ገጥሞት ነው እንደዚህ የሆነው። ቦቴ የምታሽከረክሩ ውድ ቤተሰቦቻችን ጥንቃቄ እንድታደርጉ በሚል የነዳጅን ዜና ስናቀርብ በዚሁ አያይዘን ለእናንተ እናደርሳለን ማለት ነው። አደጋው የተከሰተው በወረዳው ላሚ ተብሎ በሚጠራ ቀበሌ ዋናው አስፋልት መንገድ ላይ ነው። የአካባቢው ማህበረሰብ ባደረገው ከፍተኛ የሆነ ርብርብ ህብረተሰቡ ንቁ ሆኖ ተረባርቦ እሳቱ ወደ ነዳጅ ታንከሩ ሳይዛመትና የከፋ ጉዳት ደግሞ ከዚህ በላይ ሳይደርስ እንደምትመለከቱት በቁጥጥር ስር ሊውል መቻሉን የምዕራብ ሐረርጌ ዞን አስታውቋል ማለት ነው። የአደጋው መንስኤ ግን የተሽከርካሪው ጎማና
ብረቱ መካከል በተፈጠረ ፍትጊያ ወይም ፍሪክሽን በምንለው ምክንያት የተከሰተ ያልታሰበ የቴክኒክ ችግር ነው የተቀሰቀሰው። በዚህ በተቀሰቀሰ ሰዓት ነው እንግዲህ ይህ አደጋ ሊደርስ የቻለው ማለት ነው። መረጃውን ያገኘነው ከዞኑ ኮሚኒኬሽን ቢሮ ነው። የፌዴራል ፖሊስ ከጉምሩክ ኮሚሽን አዋሽ 7 ቅርንጫፍ ጋር በመቀናጀት ባካሄደው ጠንካራ ኦፕሬሽን ምንድነው የያዛቸው እቃዎች የሚለውን እንመለከታለን። ከ90 ሚሊዮን ብር በላይ ግምት ያላቸው እነዚህ የምትመለከቷቸው እቃዎች ተይዘዋል። የኢትዮጵያ ፌዴራል ፖሊስ ከጉምሩክ ኮሚሽንና ከኦሮሚያ ክልል ፈንታሌ ወረዳ ፖሊስ ጋር ተቀናጅቶ ጠንካራ ኦፕሬሽን አድርገው ነበረ። የሰሌዳ ቁጥራቸው ኮድ 3A16486 አዲስ አበባና እንዲሁም አንድ ሌላ ኤፍኤስአር ተሽከርካሪ ግምቱ 55 ሚሊዮን 599 ሺህ ብር የሆነ የኤሌክትሮኒክስ የተሽከርካሪ መለዋወጫ፣ የልባሽ ጨርቅ፣ መድኃኒት፣ ሲጋራ፣ ሺሻ ጭኖ ከዋናው አስፋልት መንገድ ውጪ በጫካ ውስጥ በድብቅ ወደ አዳማ መስመር ሲጓዝ መተሐራ መግቢያ ላይ ነው የተያዘው። ሁለተኛው ተሽከርካሪ ደግሞ ለማምለጥ ሲሞክር ከጭነቱ በመገልበጡ በቁጥጥር ስር ውሏል። በተመሳሳይ እንዲሁ አንድ ኤፍኤስአር ተሽከርካሪ ግምታዊ ዋጋው 25 ሚሊዮን 404800 ብር የሆነ የተለያየ ኤሌክትሮኒክስ መድኃኒት የያዘ ወደ አዳማ መስመር ሲጓዝ እንዲሁ አዋሽ ኬላ ላይ ነው በቁጥጥር ስር የዋለው። ይሄን ያለ የፌዴራል ፖሊስ ነው። በተጨማሪም እንግዲህ አንድ ተሽከርካሪ ተሳቢ ግምታዊ ዋጋው 9 ሚሊዮን 896 ሺህ ብር የሆነ የኤሌክትሮኒክስ እንዲሁ የተሽከርካሪ መለዋወጫ የመዋባቂያ ወይም ደግሞ ኮስሞቲክስ ጭኖ ከምስራቁ የሀገራችን ክፍል ወደ አዳማ መስመር ሲጓዝ በተደረገ ጠንካራ ክትትል ተይዟል። ይሄም መኪና ማለት ነው። በአጠቃላይ የፌዴራል ፖሊስ ከጉምሩክ ኮሚሽን አዋሽ 7 ቅርንጫፍና ከሌሎች የጸጥታ አካላት ጋር ተቀናጅቶ ኦፕሬሽን አካሂዶ ነበር። 90 ሚሊዮን 900 ሺህ ብር ግምት ያላቸው የተለያዩ የኮንትሮባንድ እቃዎችን በመያዝ ለቅርንጫፍ ጽህፈት ቤቱ የውርስ መጋዘን ገቢ ያደረገ ነው የሆነው። ከጉዳዩ ጋር ተያይዞ የተጠረጠሩ 5 ኮንትሮባንዲስቶችንም በቁጥጥር ስር አውሎ ምርመራ እያጣራባቸው እንደሚገኝ ፌዴራል ፖሊስ ገልጿል። ወደ ቀጣይ መረጃ ስናልፍ በባሏ ላይ የፈላ ውሃ የደፋችውን ሴት እንመለከታለን። ግለሰቧ በብረት ድስት ያፈላችውን ውሃ ነው ባለቤቷ ላይ የደፋችበት። ይሄ የሆነው በደቡብ ኢትዮጵያ ነው፣ ዳውሮ ዞን ቦጫ ወረዳ ውስጥ ነው። በመኝታ ላይ የነበረ የገዛ ባለቤቷ ላይ የፈላ ውሃ በመድፋት ከባድ የአካል ጉዳት አድርሳለች። ፋናይ ኦሎሎ የተባለች ግለሰብ ናት። በ1 ዓመት ጽኑ እስራት ነው የተቀጣችው። በነገራችን ላይ በወረዳው እንግዲህ ገዳሜላ ቀበሌ ነዋሪ ነች። ተከሳሿ መጋቢት 30 ከምሽቱ 4:30 ገደማ ላይ ነበር ጥቃቱን የፈጸመችው። ፖሊስ እንዳለው ከሆነ ተከሳሿ በብረት ድስት ያፈላችውን ውሃ ተበዳይ ባለቤቷ በመኝታው ላይ በሰላም ተኝቶ ባለበት ጊዜ በላዩ ላይ በመድፋት ከአንገቱ እስከ ጀርባው ድረስ ነው ከፍተኛ ጉዳት እንዲደርስበት በፈላ ውሃ ያደረገችበት። የወረዳው ፖሊስ ጽህፈት ቤት በጉዳዩ ላይ ባደረገው ማጣራት የመሰረተውን ክስ በወረዳው ፍርድ ቤት ሲታይ ነው የቆየው። ፍርድ ቤቱ የቀረቡለትን የሰውና የሕክምና ማስረጃዎች ከመረመረ በኋላ ተከሳሿ በፈጸመችው ድርጊት ጥፋተኛ መሆኗን አረጋግጧል። በዚህ መሰረት የቶጫ ወረዳ ፍርድ ቤት በዋለው የወንጀል ችሎት ድርጊቱ ጭካኔ የተሞላበት መሆኑን በመጥቀስ በ1 ዓመት ጽኑ እስራት እንድትቀጣ በዚህ ሴት ላይ ወስኖባታል። ኦሞ ኩራዝ ቁጥር 2 ስኳር ፋብሪካ ያለበት ውስብስብ ችግር ካልተፈታለት ለግንባታ የፈጀው 341 ሚሊዮን ዶላር ብድር ለመክፈል እንደሚቸገር ፓርላማው አሳስቧል። በተወካዮች ምክር ቤት እንግዲህ የመንግስት ልማት ጉዳዮች ቋሚ ኮሚቴ የያዝነውን ዓመት የበጀት ዓመት የኦሞ ኩራዝ ቁጥር 2 ቁጥር 1 እና ቁጥር 3 ስኳር ፋብሪካዎችና የኦሞ ኩራዝ 5 ፋብሪካ ግንባታ ፕሮጀክትን ተመልክቶ የግብረ መልስ ሪፖርት አሰናድቶ ነበረ። በዚህ ሪፖርት መሰረት የኦሞ ኩራዝ ቁጥር 2 ስኳር ፋብሪካ የተገነባው በብድር በተወሰደ 341.1 ሚሊዮን ዶላር ነው። በቀን ፋብሪካው የሚፈጨው የአገዳ መጠን 12000 ቶን ነው። ይሁንና ልምድ ያላቸው ባለሙያዎች በመኖሪያ ቤት፣ በውሃ፣ በባንክና በኢንተርኔት አገልግሎት እጥረትና በጥቅማ ጥቅም እንዲሁም በደሞዝ ማነስ ምክንያት ፋብሪካውን ለቀው እየሄዱ ስለሆነ የሚጠበቅበትን ያህል እያመረተ እንዳልሆነ ሪፖርቱ ይጠቅሳል። በተጨማሪም የፋይናንስ አቅርቦትና የግብዓት አቅርቦትን የመሳሰሉ ክፍተት ችግሮች አሉበት ነው የተባለው ይሄ ፋብሪካ። ስለዚህ ፋብሪካው ያለበትን የዕዳ ጫና ተወጥቶ ትርፋማ እንዲሆን የኢትዮጵያ ስኳር ኮርፖሬሽን፣ የኢትዮጵያ ኢንቨስትመንት ሆልዲንግስ እንዲሁም የተጀመሩ የመስኖና የመብራት ኃይል የሰብስቴሽን ግንባታዎችን በፍጥነት እንዲጠናቀቅ
አሳስቧል ማለት ነው። ሌላው የባለሙያዎችን ፍልሰት ለመግታት የበረሃ አበል፣ የደሞዝ ማሻሻያና መሰረታዊ አገልግሎቶችን ማለትም እንደ ውሃ፣ ባንክ፣ ኔትወርክ አገልግሎቶችን ማሟላትም ወሳኝ መሆኑን ቋሚ ኮሚቴው በሪፖርቱ አመላክቷል ማለት ነው። የኦሞ ኩራዝ ቁጥር 5 ስኳር ፋብሪካ እንግዲህ የግንባታ ፕሮጀክቱ ላይ ባደረገው የመስክ ምልከታ ከፍተኛ የሀብት ብክነት መመልከቱንም ነው ያረጋገጠው። ስለዚህ ለፋብሪካው ተብለው የተገዙ 75% የሚሆኑ ውድ የሚባሉ ማሽነሪዎች ያለምንም መጠለያ በሜዳ ላይ ተበትነው እንደሚገኙ ቋሚ ኮሚቴው ተመልክቻለሁ ብሏል። በዚህ ምክንያት ከፍተኛ ወጪ ወጥቶባቸው የተገዙ ማሽነሪዎች የዝገትና የብልሽት አደጋ እንደተጋረጠባቸው በሪፖርት መረጋገጡን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ፕሮጀክቱ ተገቢ የሆነ የቴክኒክና ኢኮኖሚ ወይም ደግሞ የአዋጭነት ጥናት ሳይከተል መጀመሩን የጠቀሰው ሪፖርቱ አሁን ላይ የግንባታው ሂደት ሙሉ በሙሉ ተቋርጧል ሲል ነው ያስረዳው። የፕሮጀክቱን የቀጣይ ጣፋንታ ለመወሰን ደግሞ ተገቢውን የቴክኒክ ምርመራ ለማድረግም ጭምር የዘርፉ ባለሙያዎች ያሉበት ቡድን በማቋቋም በሜዳ ላይ የሚገኙ ማሽነሪዎች አሁን ላይ ያላቸውን የቴክኒክ ብቃትና የጉዳት መጠን በዝርዝር እንዲጠና አሳስቧል። የፋብሪካው የአዋጭነት ክለሳ ወይም ፊዚቢሊቲ ሪቪው የሚባለውን በማካሄድ ፕሮጀክቱ አሁን ባለበት ሁኔታ ማስቀጠል ያለውን ሀገራዊ ፋይዳ እንዲጠናም አክሏል። በመጨረሻም 2 ልጆቹን በመግደል የተከሰሰው ኤርትራዊ እንመለከታለን። በትናንትናው ዕለት የ37 ዓመቱ ኤርትራዊ ላይ በካናዳ ካልጋሪ ፍርድ ቤት 2 የመጀመሪያ ደረጃ ግድያ ክሶች ቀርበውበታል። ስሙ እንዳይገለጽ በፍርድ ቤት የተከለከለው ይሄ ኤርትራዊ ከሚገኝበት እስር ቤት ሆኖ ይህንን ክስ እየተከታተለ ሲሆን ክሱ በሚደመጥበት ወቅትም ምንም አይነት የስሜት ለውጥ አልታየበትም። በዚህ ግለሰብ ላይ የተከሳሹ ጠበቃ እንደውም ለፍርድ ቤቱ ቀጣይ ሂደት ከመከናወኑ በፊት የእምነት ክደት ቃሉን ከመስጠቱ በፊት ማለት ነው መረጃ ለማሰባሰብ ጊዜ እንዲሰጣቸው ጠይቀዋል። በዚህ መሰረት ፍርድ ቤቱ መዝገቡን ለሚቀጥለው ሰኔ ወር ቀጥሮታል። ፖሊስ ለፍርድ ቤት እንዳስረዳው ከሆነ የልጆቹ ወላጆች ተለያይተው የሚኖሩ ሲሆን ባለፈው ሳምንት ከእናታቸው ላይ ወስደው በዛው ህይወታቸው እንዲያልፍ አድርጓል። ልጆቹን ከገደላቸው በኋላ ለፖሊስ ደውሎ ይህንን መናገሩንና በቦታው ላይ በቁጥጥር ስር መዋሉን አስረድቷል ማለት ነው። ይሄ በእንዲህ እንዳለ ታዲያ እናትየው አሁን በከፍተኛ ሀዘን ውስጥ በከፍተኛ ጭንቀት ውስጥ እንደምትገኝ የኢሚግሬሽን አውትሪች ዳይሬክተሯ ይናገራሉ ማለት ነው። የዳይሬክተሯ አዳነች እያሱ ትባላለች። እሷ ስትናገር ይህንን መርዶ ከሰማች በኋላ ምግብ መብላት አቁማለች። እናትየው ከማንም ጋር አታወራም፣ አትነጋገርም፣ በጣም እየደከመች ነው በማለት ገልጻ የኮሚኒቲ ድጋፍ እንደሚያስፈልጋት አስታውቃለች። በካልጋሪ የሚገኙ የኤርትራና የኢትዮጵያ ኮሚኒቲ አባላት በዚህ ድርጊት እጅግ ከባድ ሀዘን ውስጥ የወደቁ ናቸው። የህፃናቱን የቀብር ስነ ስርዓት ለማስፈጸም እንዲረዳም የገቢ ማሰባሰቢያ ሁሉ ዘመቻ ተጀምሯል። በነገራችን ላይ ህይወታቸው ያለፈው እነዚህ ህፃናት የ5 ዓመቱ ናኦድ ተወልደ ብርሃንና የ3 ዓመቷ ሴት ልጁ ደግሞ ዮርካቤል ተወልደ ብርሃን የሚባሉ ናቸው። ተገድለው የተገኙበት ቦታ ላይ በርካቶች አሻንጉሊቶችንና አበባዎችን በማስቀመጥ ሀዘናቸውን በጥልቅ እየገለጹ ይገኛሉ። ውድ ቤተሰቦቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከሰኞ እስከ ዓርብ ለእናንተ የተመረጡ መረጃዎችን ብቻ የምናደርስበት ቻናል ነው። ቻናላችንን የምትወዱት የምትከታተሉት ከሆነ ለሌሎች እንዲዳረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይነት ከአሀዱ ሬዲዮ ትሰማላችሁ አዳዲስ መረጃዎችን። በእኔ በኩል ጨርሻለሁ። ሁሌም እንደተለመደው ሰብስክራይብ እንዳትረሱ። መልካም ምሽት ይሁንላችሁ። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንደምንስቆያችሁ። ይህ አሃዱ ሬዲዮ 94.3 ነው። አብራችሁን ስለሆናችሁ ከልብ እናመሰግናለን። ነጻነት ኪዳኔ የቴክኒክ አጋሪ ነች። ደረጀ መንግስቱ ማለዳውን እያስፈጸመ እናንተን የውድ ቤተሰቦቻችን መልእክቶች እያስተናገደ ይገኛል። ክብሮም ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹን ላስቀድም። የምክክር ኮሚሽኑ የሚደርስባቸው ስምምነቶች በመንግስት ላይ አስገዳጅ ህግ ማዕቀፍ እንዳላቸው ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሚያወጣቸው የመጨረሻ መግባባቶችና ምክር ሐሳቦች በመንግስት ላይ የማስፈጸም የህግ ግዴታ እንደሚጥሉ ኮሚሽኑ ለአሃዱ አስታውቋል።
የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ለአሃዱ እንደተናገሩት በኮሚሽኑ ማቋቋሚያ አዋጅ መሰረት ኮሚሽኑ የሚያቀርባቸውን መግባባቶች መንግስት የመተግበር ግዴታ ያለበት ነው። ኮሚሽኑ የምክር ሐሳቦቹን ዝርዝር ዕቅድ ከማቅረብ ባለፈ አፈጻጸማቸውን በቅርበት የመከታተል ስልጣን እንዳለውም ነው የጠቆሙት። ሂደቱ በኢትዮጵያውያን ባለቤትነት የተያዘና ህዝቡ ባለድርሻ አካላትና መንግስት በጋራ የመከሩበት በመሆኑ ከስምምነት ላይ የሚደረስባቸው መፍትሄዎችን አለመተግበር አስቸጋሪ እንደሚሆን ገልጸዋል። መንግስት እነዚህን ሐሳቦች ተቀብሎ ለመተግበር ያለውን ቁርጠኝነት በተደጋጋሚ ገልጿል ያሉት ቃል አቀባዩ በኮሚሽኑ በኩል ሐሳቦቹ በተግባር ይተረጎማሉ የሚል ሙሉ እምነት እንዳለም ገልጸዋል። አዋጁ መሰረት ኮሚሽኑ መጨረሻ ላይ መግባባት ላይ የደረሰባቸውን ጉዳዮች በምክረ ሐሳብ ደረጃ እንደሚያቀርብ ደግሞ ካቀረበ በኋላ አፈጻጸማቸው ላይ ክትትልና አስፈላጊውን ድጋፍ እንደሚያደርግም በማቋቋሚያ አዋጁ ላይ በግልጽ የተቀመጡ ነገሮች ናቸው ያሉት። ስለዚህ የምክክር ሂደት የመጣበትን ነገር ከወረዳው ማህበረሰብ ጀምሮ አሉ የሚባሉ ሁሉንም ባለድርሻ አካላትን መንግስትንም ጭምር ለማሳተፍ ከሄደበት ርቀት አኳያ እነዚህ እንደ ሀገር ህዝብ መክሮ የተግባባቸው ጉዳዮች ላይፈጸሙ ይችላሉ ብሎ መጠራጠር ይቻል ይሆናል። ነገር ግን እድሉ በጣም ነው የሚፈጸሙበት እድል ነው በጣም ሰፊ የሚሆነው ማለት ነው። ምንም እንኳን ኮሚሽኑ በውሳኔዎቹ ተፈጻሚነት ላይ ሙሉ እምነት እንዳለው ቢገልጽም ተፎካካሪ ፖለቲካ ፓርቲዎች ግን የመንግስት ቁርጠኝነት በተግባር የሚመዘነው ምክረ ሐሳቦቹ ከፖለቲካዊ ፍላጎቶች ጋር በሚጋጩበት ወቅት እንደሚሆን ይጠቅሳሉ። ኮሚሽኑ በበኩሉ የተደረሱ ስምምነቶችን አፈጻጸም የሚከታተልበት ጠንካራ መዋቅር መዘርጋቱንና ለህዝብ ይፋ እንደሚያደርግ በማረጋገጥ የሂደቱን ተአማኒነት ለመጠበቅ እየሰራ መሆኑን አስታውቋል። ህብረ ብሔራዊ ፌዴራሊዝሙን ከጥላቻ ፖለቲካ በማጽዳት ሀገራዊ አንድነትን ለማጠናከር እየተሰራ መሆኑ ተገለጸ። በኢትዮጵያ የሚተገበረው ህብረ ብሔራዊ ፌዴራሊዝም ካለፉት ስህተቶችና ክፍተቶች ታርሞ ልዩነትን ከማስፋት ይልቅ ሀገራዊ አንድነትን በሚያረጋግጥ መልኩ እንዲጠናከር እየተሰራ መሆኑን ብልጽግና ፓርቲ አስታውቋል። ይህ የተገለጸው በመልካም አስተዳደር ለአፍሪካ የአፍሪካ ቀንድ ቀጠናዊ ጽሕፈት ቤት ባዘጋጀውና የወጣቶች ተሳትፎ ለመልካም አስተዳደር ግንባታ ባለው ፋይዳ ላይ ባተኮረው የምክክር መድረክ ላይ ነው። በመድረኩ ላይ ብልጽግና ፓርቲን በመወከል የተናገሩት ዶክተር መሐመድ እድሪስ ቀደም ባሉት ዓመታት የነበረው የፌዴራሊዝም አተገባበር በልዩነቶች ላይ ብቻ በማተኮር በእኛና በእናንተ መካከል በሚል ውጥረት እንዲነግስ ማድረጉንና ይህም ለጥላቻ ስብከትና ለሀገራዊ አንድነት መኮስመን ምክንያት ሆኖ ማለፉን አስታውሰዋል። አሁን እየተከናወነ ያለው ሥራ ግን ይህን አካሄድ በመቀየር የማንነት መከበርን ከሀገራዊ አንድነት ጋር በማጣጣም እውነተኛ ፌዴራሊዝምን መገንባት መሆኑን አስረድተዋል። ራስን በራስ የማስተዳደር መብት ከብሔር ማንነት ጋር ብቻ ተያይዞ መታየት የለበትም። ህብረ ብሔራዊ ፌዴራሊዝሙ የሰዎችን ማንነት እያከበረ ሀገራዊ አንድነትን የሚሰብክ መሆን ይኖርበታል ብለዋል። ኢትዮጵያ አሁን ብልጽግና የምንከተለው ህብረ ብሔራዊ ፌዴራሊዝም ነው። ይህንን ህብረ ብሔራዊ ፌዴራሊዝም እውነተኛ ፌዴራሊዝም ለማድረግ እየሰራን የነበሩበት ክፍተቶች ነበሩ። ልዩነትን ብቻ በማቀንቀን በእኛና በእናንተ መካከል ውስጥ የተወጠረ በማድረግ ጥላቻን በመስበክ ብሔርተኝነቱን በጣም በማጦዝ ሀገራዊ አንድነትን የማኮስመን ብዙ ታሪኮችን አሳልፈናልና ህብረ ብሔራዊ ፌዴራሊዝሙ ሀገራዊ አንድነትን የሚሰብክ ነገር ግን ደግሞ የተከበሩ የሰዎች የማንነትን የማክበርን ሂደት አሳልፈን የምንቀጥልበት እያንዳንዱ ክልልና ብሔር ደግሞ ራስን በራስ የማስተዳደር የሚለው ኮንሰፕት ከብሔር ጋር ብቻ የሚገናኝ አለመሆኑን በደንብ ታሳቢ ማድረግ ይፈልጋል። የፖለቲካ ስትራክቸርና የፖለቲካ የወጣቶች ተሳትፎ የመንግስት ስትራክቸርና የዲሞክራታይዜሽን ሁሌ አብሶሉት መሆን አይችልም። ጥሩ ፌዴራሊዝም ስርዓትን የተከሉ ሀገራት ጠንካራ ዲሞክራሲን መትከል ይችላል። ለኢትዮጵያ የሚያስፈልገው የመንግስት ቅርጽን መቀያየር ሳይሆን ያለውን የፌዴራሊዝም ሂደት በማጠናከር በውስጡ ያሉትን የዲሞክራሲና የሀገራዊ አንድነት ክፍተቶች መሙላት እንደሆነም ጠቁመዋል። መሰረታዊ የሚባሉ መድኃኒቶች ከውጭ የሚገቡ መሆናቸው ዘርፈ ብዙ ችግሮችን አስከትሏል ተባለ። የወባ የሳምባ ነቀርሳና የኤችአይቪ መድኃኒቶች 99 በመቶ ከውጭ የሚመጡ መሆናቸውም ተገልጿል። ኢትዮጵያ በሀገር ውስጥ የመድኃኒት አቅርቦት ሽፋን ረገድ 44 በመቶ ብትደርስም እንደ ወባ የሳምባ ነቀርሳና ኤችአይቪ ያሉ በሕክምና አጠራር ፕሮግራም ሜዲሲን የሚባሉት መድኃኒቶች 99 በመቶ ወይም ሙሉ በሙሉ በሚባል ደረጃ ከውጭ የሚገቡ መሆናቸውን የኢትዮጵያ ፋርማሲ ማህበር ገልጿል። መድኃኒቶች ከውጭ የሚገቡ መሆናቸው ከፍተኛ ጫና የሚያሳድር መሆኑን የገለጹት የማህበሩ ፕሬዝዳንት ዶክተር ዳንኤል ዋቅቶሌ ናቸው።
ምርቶቹን ወደ ሀገር ውስጥ ለማስገባት የሚያስፈልገው የውጭ ምንዛሬ ከፍተኛ ከመሆኑ ባሻገር መድኃኒቶች መግባት ሳይችሉ ቢቀሩ የሚፈጠሩ ችግር የከፋ መሆኑን ነው ለአሃዱ የተናገሩት። ማህበሩ እነዚህ መድኃኒቶች በሀገር ውስጥ እንዲመረቱ መንግስትን የማገዝና ለባለሙያዎች ስልጠናዎችን የመስጠት ስራም እየሰራ ነው ብለዋል። ጊዜ ደግሞ የማይሰጡ መድኃኒቶች አሉ። ስለዚህ ያንን ታሳቢ ያደረገ አገር ውስጥ መድኃኒትን ማምረት የሚለው ማህበራችን እንደ ትልቅ ቁልፍ አቅጣጫ አድርጎ እየሰራ ነው። ባለፉት 2 እና 3 ዓመት የተሰሩ ስራዎች እጅግ በጣም አመርቂ ናቸው። ይቀጥላሉ። አሁን ወደ 44% እየደረሰ ነው። የሬጉላር ሜዲሲን የሚባለው ፕሮግራም ሜዲሲን ኦልሞስት ወደ 99% ከውጭ ያስገባ ነው። እንደ ሀገርኛ 99% አይደርስ የአገር ውስጥ የምናመርተው። ለምሳሌ የቲቢ ብትወስጂ እንደዚህ ክትባቶች፣ የመላሪያ መድኃኒቶች፣ የኤችአይቪ መድኃኒቶች ሙሉ በሙሉ ከውጭ ነው የምናስመጣው። ይሄ ደግሞ በጣም ትልቅ የሀገር ሸክም ነው ማለት ነው። ስለዚህ ይሄንን አገር ውስጥ ማምረት ካልቻል ከውጭ ላይ ፔንዶነ ይሄን ከሆነ አንድ ወቅት ላይ ከቆመ አደጋ ሊደርስ ስለሚችል ይሄንን ማህበራችን መንግስት ዲቫይዝ ያደርጋል፣ ባለሙያዎችን ያበረታታል፣ ስልጠና ይሰጣል፣ ያበቃል። እንደዛ እያደረግን ያለ ነውና ራስን መቻል ወሳኙ ኤሪያ ነው። ኢትዮጵያ ያላት የህዝብ ቁጥር ከፍተኛ መሆኑ በራሱ መድኃኒትን ስትራቴጂካዊ ምርት ያደርገዋል ይላሉ የማህበሩ ፕሬዝዳንት። ኢትዮጵያ መድኃኒትን በሀገር ውስጥ ማምረት የሚያስችል የተፈጥሮ ሀብት፣ የአየር ሁኔታና በአጭር ጊዜ ስልጠና ብቁ መሆን የሚችል የሰው ኃይል አላት ብለዋል። መድኃኒት ከውጭ ሀገር ስታመጪ ሴኩሪቲን ከውጭ ኢምፖርት ማድረግ ማለት ነው። ለምሳሌ መድኃኒትን በራሳቸው በመድኃኒት ማምረት የሚችሉ አገሮች በአብዛኛው እነዚህ አገሮች ትልቁ ልዩነታቸው ከሌሎች አገሮች በመድኃኒት ራሳቸውን ይችላሉ። ኩባ ብትወስጂ 100% መድኃኒት አገር ውስጥ ታመርታለች። እንደ ኖርዝ ኮሪያ አይፈልጉም፣ እንደነ ኢራን አገራቸውን ይችላሉ። ስለዚህ ትልልቅ አገሮች እንኳን ማዕቀብ ሲያደርጉባቸው ይቋቋማሉ። ደግሞ ይቻላል። አሁን እኛ ጥሩ አጋጣሚዎች አሉ። ኢትዮጵያ በጣም የተመቹ ቁልፍ 4 ዋና ነገሮች አሉ። አንደኛ በቀላሉ ሊሰለጥን የሚችል የሰው ኃይል አለ። ነገር ግን በአጭር ጊዜ ውስጥ ከህንድ የመጡ ባለሰልጥነው አሁን ወደ 70 የሚሆኑ ኢትዮጵያውያን ሰልጥነዋል። ስለዚህ ኢትዮጵያውያን በቀላሉ ሊሰለጥን የሚችል መካከለኛ የሆነ ባለሙያ አለን። ትልቁ እሱ ነው። ሁለተኛ ለዛ የተመቸ አየር አለን። መድኃኒት ስታመርች ትልቁ ቁጥጥር የምትደረግ 2 ነገር፣ አንደኛ አየር፣ ሁለተኛ ውሃ ነው። ስለዚህ በተለይ አዲስ አበባ ዙሪያና ቅርብ ያሉት የኛ አየር ይመቻል። ከ60 ዓመታት በፊት ኢትዮጵያ ዘመናዊ የመድኃኒት ፋብሪካ እንደነበራት ያስታወሱት ዶክተር ዳንኤል በወቅቱ ምንም መድኃኒት ማምረት ያልጀመሩ የአፍሪካ አገራት አሁን ከኢትዮጵያ በቁጥር የሚበልጡ የመድኃኒት ፋብሪካዎችን ማቋቋማቸውን ገልጸዋል። ስለሆነም ያለውን ጥሬ ዕቃ፣ የተፈጥሮ ሀብትና የሰው ኃይል በማቀናጀት መድኃኒትን በሀገር ውስጥ ለማምረት መሰራት እንዳለበትም ጠቁመዋል። በዲሞክራሲያዊ ኮንጎ ሪፐብሊክ ታጣቂዎች የጦር ወንጀል እየፈጸሙ ነው ሲል አምነስቲ ከሰሰ። አምነስቲ ኢንተርናሽናል አዲስ ባወጣው መግለጫ ከአይኤስ ጋር ግንኙነት ያላቸውና በምስራቅ ኮንጎ ዴሞክራቲክ ሪፐብሊክ የሚንቀሳቀሱ ታጣቂዎች እጅግ የከፋ የጦር ወንጀልና በሰብአዊነት ላይ ያነጣጠረ ወንጀል ፈጽመዋል ሲል ከሷል። አላይድ ዴሞክራቲክ ፎርስ የተሰኘውና በቀድሞ ዩጋንዳውያን አማጽያን የተመሰረተው ይህ ቡድን ከአይኤስ ጋር ጥብቅ ግንኙነት እንዳለው የተገለጸ ሲሆን በማዕድን በበለጸገችው ምስራቃዊ ኮንጎ ላለፉት 30 ዓመታት ሽብር ከሚፈጽሙ በርካታ ታጣቂ ቡድኖች መካከል አንዱ ነው ተብሏል። በንጹሐን ዜጎች ላይ በሚፈጽሙት እጅግ አሰቃቂ ጭካኔያቸው የሚታወቁት የቡድኑ ታጣቂዎች በተለይም ከዩጋንዳና ሩዋንዳ ድንበር አቅራቢያ በስፋት እንደሚንቀሳቀሱ ተገልጿል። አምነስቲ በሪፖርቱ ቡድኑ ሰዎችን በማገት ሕፃናትን ለውትድርና በመመልመል እንዲሁም በሴቶች ላይ የግዳጅ ጋብቻን፣ አስገድዶ መድፈርና ሌሎች ጾታዊ ጥቃቶችን ጨምሮ የተለያዩ ወንጀሎችን ፈጽሟል በማለት ወንጅሎታል። ዘገባው የአፍሪካ ኒውስ ነው። ትራምፕ በሆርሙዝ የባህር ወሽመጥ መርከቦችን የማጀብ ሂደት መቋረጡን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በመደረግ ላይ ያለው ሁለንተናዊ ስምምነት ትልቅ መሻሻል አሳይቷል በሚል በሆርሙዝ የባህር ወሽመጥ መርከቦችን ለማጀብ የጀመሩትን ዘመቻ ለተወሰነ ጊዜ እንደሚያቋርጡ ተናግረዋል። ትራምፕ በማህበራዊ ገጻቸው ላይ እንዳሰፈሩት እገዳው ሙሉ በሙሉ በስራ ላይ ቢሆንም ስምምነቱ ተጠናቆ ሊፈረም ይችል እንደሆነ ለማየት ፕሮጀክት ፍሪደም የተሰኘው ዘመቻ ለተወሰነ ጊዜ እንዲቋረጥ ጋራ ተስማምተናል ብለዋል። ለዚህ ውሳኔ ከኢራን በኩል ይህ ዘገባ እስከተጠናቀረበት ጊዜ ድረስ የተሰጠ ምላሽ የለም። ግጭቱ ከጀመረበት ጊዜ አንስቶ ይህ የባህር ወሽመጥ ሙሉ በሙሉ በሚባል ደረጃ የተዘጋ ሲሆን ይህም የዓለምን የነዳጅ አቅርቦት 20% በማስተጓጎል ዓለም አቀፍ የነዳጅ ቀውስ ማስከተሉ ይታወቃል። ዘገባው ደግሞ የሮይተርስ ነው።